የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሳላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከዚህ ውስጥ ደግሞ የኑሮ ውድነት አንዱ ነው። ጠቅላይ ሚኒስትሩ በማብራሪያቸው ኢትዮጵያ ውስጥ ለሚስተዋለው የኑሮ ውድነት ችግር አንዱ ምክንያት የምርት ፍላጎትና አቅርቦት አለመጣጣም ነው ብለዋል። ለዚህ ደግሞ ምርትና ምርታማነትን ለማሳደግ እየተሰራ ስለመሆኑም ገልጸዋል። ሰዎች የተለያዩ ምርቶችን በተሻለ ዋጋ በቀጥታ ከአርሶ አደሩ መሸመት የሚችሉባቸው ትልልቅ ገበያዎች እየተገነቡ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ ዘመን ገበያን የመሳሰሉ ዲጂታል የግብይት ስርዓቶች ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው፣ ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን፣ በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ። አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። የኑሮ ውድነት ችግር ለማቃለል ከደሞዝ ጭማሪና የጡረታ ገቢን ከማሳደግ በተጨማሪ በቢሊዮን የሚቆጠር ገንዘብ ለመድኃኒት፣ ለነዳጅና ለአፈር ማዳበሪያ ከፍተኛ እየተደረገ መሆኑን አንስተዋል። በየአካባቢዎቹ የተዘጋጁ የቅዳሜና እሁድ ገበያዎችም ብዙ ችግር እየፈቱ ነው ብለዋል። በቀጣይም የተለያዩ ስልቶችን በመንደፍ እየተሰራ ስለመሆኑ አብራርተዋል። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ታስታውሳላችሁ፣ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩን ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥሉ 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያል ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኑሮ ውድነቱን ለማቃለል ዜጎች ያላቸውን ውስን ገቢያቸውን ማሳደግ ይገባል ያሉትም ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በድህነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል።